ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ያው ተስፋ መቁረጥና ሽንፈት እንደሌለብን ተስፋ መቁረጥ ጎጂ እንደሆነ የተለያዩ አባባሎችን ይዤላችሁ መጥቻለሁ ማለት ነው። ከዚህ ጋር ስንጀምር ነ ይላል። ነገ ነገ ዛሬ ዛሬ ካልሰራህ ካልሰራህ አይመጣም ይላል። ነገ ዛሬ ካልሰራህ አይመጣም። ለነገ ዛሬ መስራት አለብን ማለት ነው። ኦኬ እዚህ ጋር ደግሞ ተስፋ ተስፋ መቁረጥ መቁረጥ የሽንፈት መጀመሪያ ነው። ምን ይላል? መጀመሪያ ነው ይላል። ተስፋ መቁረጥ የስንፈት መጀመሪያ ነው። ተስፋ የቆረጠ ሰው የስንፈቱ መጀመሪያ ነው፣ ሰነፍ ነው። ተስፋ የቆረጠ ሰው እንደሞተ ነው ይባላል። ስለዚህ ተስፋ መቁረጥ የለብንም ማለት ነው። በተስፋ መንቀሳቀስ። ተስፋ ማለት ደግሞ ወደፊት የምንኖርለት ራዕይ፣ ወደፊት ያለን ህልማችን፣ መድረስ የምንፈልገው ነገር፣ እሱ ነገር ተስፋ ይባላል። ስለዚህ ተስፋ መቁረጥ የለብንም። ንባቡ ተስፋ መቁረጥ የሽንፈት መጀመሪያ ነው ይላል። ኦኬ እዚህ ጋር ደግሞ ህልምህ ይላል። ህልምህ ትልቅ ከሆነ ጉዞውም ከባድ ነው። ምን ይላል? ህልምህ ትልቅ ከሆነ ጉዞውም ከባድ ነው ይላል። ትልቅ ህልም፣ ትልቅ ዓላማ ያለው ሰው የሚሄድበት ጉዞ ሁሉ ያንን ለማሳካት ሲል ከባድ ፈተናዎችን ያልፋል ማለት ነው። ምክንያቱም ትልቅ ዓላማ ያለው ነገር ትልቅ ልፋትና ጥረት ስለሚጠይቅ ነው። ስለዚህ ህልምህ ትልቅ ከሆነ ጉዞውም ምንድን ነው? ከባድ ነው ይለናል። ኦኬ እዚህ ጋር ደግሞ ትናንት ትናንት ተጠናቋል። ዛሬ ግን ያንተ ነው። ምን ይለናል? ትናንት ተጠናቋል፣ ዛሬ ግን ያንተ ነው ይላል። ትናንትና አልፏል። የትናንት ነገር መመለስ አንችልም፣ ያለፈን ነገር። ስለዚህ ትናንት ተጠናቋል፣ ዛሬ ግን ያንተ ነው፣ ዛሬ የኛ ነው ማለት ነው። የዛሬ ቀናችን የነገውንም እንድናስብ ለነገው መሰረት ይሆናል ማለት ነው። የትናንት ነው ግን ያለፈ ነው እና አይጠቅመንም። ስለዚህ ትናንት ተጠናቋል፣ ዛሬ ግን ያንተ ነው ይላል። ኦኬ የሚታገስ ሰው የሚፈልገውን
ያገኛል ያገኛል። ምን ይላል? የሚታገስ ሰው የሚፈልገውን ያገኛል ይላል። የታገሰ ሰው ከሚፈልግበት ይደርሳል፣ የፈለገውንም ያገኛል። ምን ይባላል? ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ ነው ይባላል። ለጊዜው መታገስ ከባድ ሊሆን ይችላል። የምናገኘው ፍሬ ግን ትልቅና አሪፍ የሆነ ውጤት ነው ማለት ነው። ስለዚህ የሚታገስ ሰው የሚፈልገውን ያገኛል ይላል። ኦኬ። እዚህ ጋር ደግሞ ተስፋ ተስፋ አለማጣት አለማጣት ለህይወት ለህይወት መሰረት ነው። ምን ይለናል? ተስፋ አለማጣት ለህይወት መሰረት ነው ይላል። የህይወት መሰረቷ ምንድን ነው? ተስፋ ነው ማለት ነው። ተስፋ ያጣ ሰው ለህይወቱ መሰረት የለውም ማለት ነው። ስለዚህ ተስፋ አለማጣት ለህይወት መሰረት ነው ይላል። ኦኬ። እዚህ ጋር ደግሞ የጀመርከውን ጨርስ ጨርስ ድሉ መጨረሻ ላይ ነውና ይለናል። ምን ይላል? የጀመርከውን ጨርስ ድሉ መጨረሻ ላይ ነውና። ስለዚህ ጀምረን በመተው የምናገኘው ድል ወይም የምናገኘው ውጤት የምናገኘው መልካም ነገር የለም። የጀመርነውን ከጨረስን ግን ድሉን የምናገኘው ውጤታችንን የምናገኘው መቼ ነው? መጨረሻ ላይ ከጨረስን በኋላ ነው ማለት ነው። ስለዚህ ከጅምሩ የሚገኝ ውጤት ስለሌለ እስከ መጨረሻው ድረስ መሄድ ያስፈልጋል ማለት ነው። የጀመርከውን ጨርስ ድሉ መጨረሻ ላይ ነውና ያለንም ለዛ ነው። ተው ሳይሆን እስከ መጨረሻው መታገል ወሳኝ ነው ማለት ነው። ኦኬ። እዚህ ጋር ደግሞ ህልምህን ይላል። የምታሳካው አንተ ብቻ ነህ። ምን ይላል? ህልምህን የምታሳካው አንተ ብቻ ነህ ይላል። ህልምን ለማሳካት የሌሎችን እርዳታ የሌሎችን ሀሳብ መጠበቅ ሳይሆን ራስ በራስ ህልምን የምታሳካ አንተ ብቻህን ማለት ነው። የእኛ ጥረት፣ የእኛ ልፋት፣ የእኛ ትጋት፣ የእኛ ቁርጠኝነት ህልማችንን፣ ሀሳባችንን፣ ያለንን ራዕይ ከግብ ማድረስ ያስችለናል ማለት ነው። ስለዚህ ህልምህን የምታሳካው አንተ ብቻ ነህ ይላል። የሌሎችን መጠበቅ የለብንም። የሌሎችን እርዳታ መጠበቅ የለብንም። በእኛ ህይወት ውስጥ ማንም መጥቶ ሊያስተካክልልን አይችልም ማለት ነው። ስለዚህ ህልማችንን የምናሳካው እኛው ራሳችን ብቻ ነን ማለት ነው። ኦኬ። ፈገግታህ ተስፋህን ይግለጽ። ፈገግታህ ተስፋህን ይግለጥ ይላል። ያው ፈገግታ ካለ ተስፋ እንዳለ ያሳውቃል ማለት ነው። ተስፋ የሌለው ሰው ሁሌም እንዳለቀሰ ነው። ተስፋ ያለው ሰው ደግሞ በደስታ በፈገግታ ይኖራል። ምክንያቱም ወደፊት የሚኖርለት የራሱ የሆነ ዓላማ ስላለው ማለት ነው። ስለዚህ ፈገግታህ ተስፋህን ይግለጽ ይለናል።
ውድ ቤተሰቦች ለዛሬው እዚህ ጋር እንጨርሳለን። ቪዲዮውን ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉ ደግሞ አማርኛ፣ እንግሊዝኛ፣ ሂሳብ በኦንላይን እያስተማር እንገኛለን። ከየትኛውም ዓለም ላይ ሆናችሁ በያዛችሁ ስልክ ብቻ በሚመቻችሁ ሰዓት መማር ትችላላችሁ። እያስተማር እንገኛለን። እየገባችሁ ኢሞ፣ ዋትሳፕ፣ ቴሌግራም እኛን አናግሩን። ስልካችን ደግሞ ከታች ያስቀምጠናል ማለት ነው። ቻው፣ መልካም ጊዜ